በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ ሰዋስው ሚዲያ የዩቲዩብ ቻናላችን ነው። እኔ ዲያቆን ዘሰዋስው ነኝ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በዚህ የዩቲዩብ ቻናላችን ላይ እንደሚታወቀው መንፈሳዊ የሆኑ ጉዳዮችን እንማማራለን። በብዙ ታተርፉበታላችሁ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ቤተሰቦቻችን ይህንን ቪዲዮ ላይክ በማድረግ ጀምሩት። ላይክ ስናደርገው ለብዙዎች እንደርሳለን። እንደሚታወቀው የመዝሙረ ዳዊት ጥናት እንደጀመረን ይታወቃልና በዚህ የመዝሙረ ዳዊት ጥናታችን ላይ ዛሬ የምንመለከተው የመዝሙር ዳዊት ክፍል ማለት ነው መዝሙር 38፣ 39 እና 40 ይሆናል ማለት ነው። ሶስት የመዝሙር ክፍሎችን እንመለከታለን ማለት ነው። እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብሮን እንዲሆን ቅዱስ ፈቃዱ ይሁንልን። በብዙዎቻችሁ የምጠየቀው አንደኛው ጥያቄ መዝሙረ ዳዊት ከጀመርኩ በኋላ ፈተናዎች ይበዙብኛል፣ በአጠቃላይ ጸሎት ሳደርግ ፈተናዎች ይበዙብኛል የሚሉ ናቸው። ባለፈው አንድ ቪዲዮ ሰርችላችኋለሁ ለምን ፈተና ይበዛብናል የሚል ርዕስ ያለው ወይም ደግሞ መንፈሳዊ እንቅስቃሴ ስንጀምር መንፈሳዊ ህይወት ስንጀምር ለምን ደግሞ ፈተናችን የሚበዛው የሚል ቪዲዮ ሰርቻለሁ። እሱን በስፋት እንድትመለከቱት በእግዚአብሔር ስም ጠይቃለሁ። በአጠቃላይ ግን መንፈሳዊ እንቅስቃሴ ስንጀምር ያው ብዙ ፈተናዎች ይመጡብናል። በተለይ መዝሙረ ዳዊት ስንጸልይ አብዛኞቻችሁ የምትጠይቁኝ ጥያቄ ፈተናችን በጣም ብዙ ነው። ከባለቤቴ ጋር እጋጫለሁ፣ ከቤተሰብ ጋር ስምምነት የለኝም፣ እንዲሁም ደግሞ ያለኝ ነገር አጣው፣ ጓደኞቼ ራቁኝ የሚሉ በጣም በርካታ ጉዳዮችን ታነሳላችሁና ሰይጣን መንፈሳዊ እንቅስቃሴ ስትጀምሩ የመጀመሪያ የሚያጠቃችሁ በፈተና ነው። ይሄ እሱ ደግሞ የ7500 ዓመት ኤክስፒሪየንስ ያለው አካል ስለሆነ ትንሽ ይሁን ትልቅ ይሁን የበቃ ነው ገና ጀማሪ ነው ወጣኒ ነው አይልም። ሁሉንም ሲፈትን ርህራሄ የለውም። ቅዱስ ጳውሎስ እንዳለው እኛ የምንዋጋው ከስጋና ከደም ጋር ሳይሆን ይሄን ዓለም ከሚገዙ ሰይጣናት መናፍስት ጋር ነው፣ ርኩሳን መናፍስት ጋር ነው ብሏልና ትንሽ ትልቅ አይልም። በጣም ርህራሄ የሌለው ጨካኝ የሆነ ጠላት፣ የማያንቀላፋ እንቅልፍ የሌለው የሆነ ስለሆነ ጠላታችን ሁልጊዜም በንቃትና ከእግዚአብሔር ጋር በመሆን ይልቁንም ደግሞ ፈተና በበዛብንና በመጣብን ቁጥር የበለጠ መንፈሳዊ ህይወታችን ማጠንከር ያለብን ማለት ነው። እሱን እንድታደርጉ እግዚአብሔር ስም ጠይቃለሁ። ዛሬ ግን እንዳላበዛ የመጀመሪያው የምንመለከተው የመዝሙር ክፍል መዝሙር 38 ይሆናል ማለት ነው። እቤ አቀባፉ የከመ ኢይሳት በልሳኔ የሚል ነው። በአንደበቴ እንዳልስት መንገዴን እጠብቃለሁ። ኃጢአተኛም በፊቴ በተቃወመኝ ጊዜ ከዝምታ የተነሳ እንደ ዲዳ ሆነው ለበጎ እንኳን ዝም አልኩ። ቁስሌም ታደሰብኝ፣ ልቤም በውስጤ ሞቀብኝ። ከማሰቤም የተነሳ እሳት ነደደ፣ በአንደበቴም ተናገርሁ። አቤቱ ፍጻሜን አስታውቀኝ የሚል የመዝሙር ክፍል ነው። ይህን የመዝሙር ክፍል መዝሙር 38ን ለምን አገልግሎት ነው የምንጠቀመው? የመጀመሪያው ይህን መዝሙር ክፍል የምንጠቀምበት አንደኛው ለአይን ህመም ነው። ከዚህ በፊት ለአይን ህመም ብዙ ነግሬያችኋለሁ። መዝሙር 6ን መዝሙር 12ን ጸልያችሁ አይናችሁን የሚያማችሁ ከሆነ አይናችሁ ላይ ጸልያችሁበት ብታፈሱት ማዩን ትፈወሳላችሁ ብያችሁ ነበርና ይሄኛው አንደኛው መዝሙር ደግሞ መዝሙር 38 ለአይን ህመም ይሆናል። እንዲሁም ደግሞ ከሰዎች ጋር በተጣላችሁ ጊዜ እንዳልኳችሁ ከዚህ በፊት የመዝሙር ክፍሎችን የምትጸልያቸው 77 ጊዜ እያደረጋችሁ ነው። 3 እና 7 ነው። በተለይ ግን በተደጋጋሚ 77 ጊዜ ብታረጉት የተሻለ ነው። ለምንድነው 7 የምናደርገው የሚለውን ስናነሳ ግን 7 በዕብራውያን ፍጹም ቁጥር ነው ብያችኋል። የመጀመሪያ መዝሙር ጥናት ስንጀምርና ፍጹም ስለሆነ ነውና ለምሳሌ አንድ ሰው እናንተን ለሆነ ነገር ደጋግማችሁ 1 2 3 ጊዜ ጠይቃችሁት ለምንድነው 10 ጊዜ የምትጨቀጭቀኝ ሊላችሁ ይችላል አይደለ? 10 በኢትዮጵያ ፍጹም ስለሆነ ነውና 7 ፍጹም ቁጥር ስለሆነ ነውና 7 ጊዜ ደጋግሙት የሚባለው ለዛ ነው። የጽናት ምልክት ስለሆነ የመደረግ ምልክት ስለሆነ ፍጹም እለምንሃለሁ ለማለት የምንጠቀምበት ቃል ስለሆነ ነው 7 ጊዜ እየደጋገምን የምንጸልየውና ለአይን ህመም ይህንን የመዝሙር ክፍል 7 ጊዜ ጸልያችሁ በማይ አድርጋችሁ ብትጠመቁት አይናችሁም ላይ ብታፈሱት ፈውስ ይሰጣችኋል። እንዲሁም ደግሞ ለጥርስ ህመምም ይሆናል። ጥርሳችሁን በታመማችሁ ጊዜ ከዚህ በፊትም ለጥርስ ህመም አንድ መዝሙር ነግሬያችኋለሁ። ይህንንም ጨምራችሁ ለምሳሌ ተደጋጋሚ የመዝሙራት ክፍላት ለአንድ ህመም ወይም ደግሞ ለአንድ ጉዳይ ተደጋጋሚ ነገሮች ተደጋጋሚ መዝሙራት ሊጠቀሱ ይችላሉ። ስለዚህ ያን በአንድ ላይ አድርጋችሁ ጸልያችሁ ማየውን መጠጣት ትችላላችሁ። ያን የተጠቀሱትን መዝሙራት በአንድ ላይ ማድረግ ትችላላችሁ ማለት ነው። ስለዚህ ለጥርስ ህመም እንዲሁም ደግሞ ክፉ ሰዎች በዙሪያችሁ ከገጠሟችሁ እንደዚህ ክፋት የሚያስቡ አይነት ሰዎች በልቦናቸው ለእናንተ ቂም በቀል ያላቸው አይነት ሰዎች ሲገጥሟችሁ ይህን መዝሙር ከጸብ ይልቅ
እናንተ ወደ እግዚአብሔር ብትጮሁ እግዚአብሔር በምህረትና በቸርነቱ ከናንተ ያረቃችኋል። ስለዚህ ማድረግ የሚጠበቅ ክፉ ሰዎች በዙሪያችን ካሉ ይህንን የመዝሙር ክፍልም መጸለይ አንደኛው ነው። ሌላኛው ግን ይህ የመዝሙር ክፍል በጣም ለትልቅ ጉዳይ የምትጠቀሙበት ለራእይ ነው። መዝሙር 36ን ከዚህ በፊት የህይወታችሁን አቅጣጫ የምታውቁበት የተሰወረውን ሁሉ የሚገልጥ ነው ብያችኋለሁ። ይህ መዝሙር እንዲሁም በተጨማሪ መዝሙር 23ን እነዚህን 3 መዝሙራት በህይወታችሁ የተሰወረባችሁን ራእይ ማየት። ለምሳሌ ራእይ ማየት ሲባል በህልም እያላችሁ ተኝታችሁ ሳለ ግልጽ የሆነ ነገር የምትመለከቱት እሱ ራእይ ይባላል። የህይወታችሁን አቅጣጫ የህይወታችሁን ነገር ለምሳሌ አንድ ጉዳይ ላይ ማወቅ የምትፈልጉትን ጉዳይ እንደ ሱባኤ አድርጋችሁ ይህንን የመዝሙር ክፍል ስትተኙ 7 ጊዜ እየጸለያችሁት ብትተኙ ለተከታታይ 7 ቀናት 7 ጊዜ እያደረጋችሁ ብትጸልዩ እግዚአብሔር የተሰወረውን ይገልጥላችኋል። አንድም ደግሞ የህይወታችሁን ማወቅ የምትፈልጉትን ነገር በራእይ ያሳያችኋል ማለት ነው። ስለዚህ ራእይ ማየት ለምትፈልጉት ጉዳይ ይህንን የመዝሙር ክፍል በንጽህና ሆኖ መጸለይ ነው። አሁን በንጽህና ሲባል ከቂም በቀል ራሳችሁን ከዝሙት ራሳችሁን አርቃችሁ ከቂም በቀል ራሳችሁን ንጹህ አድርጋችሁ በንጽህና ንስሐ ገብታችሁ እግዚአብሔርን ይህንን ጸሎት እየጸለያችሁ ብትጠይቁት የማይመልስላችሁ ምንም አይነት ጉዳይ የለም። ንጽህና ማለት እሱ ነው። በተለይ ደግሞ ከቂም በቀል ራሳችሁን አርቁ። ጸሎት እየጸለያችሁ ሰው ይቅርታ ማድረግ ማትችሉት ልብ ከሌላችሁ ብትጸልዩም ተሰሚነት አይኖራችሁም እና ይሄን መዝሙር ለዚህ አገልግሎት ልትጠቀሙበት ትችላላችሁ ማለት ነው። ለነዚህ ጉዳዮች መዝሙር 38 ትጠቀማላችሁ ማለት ነው። ሌላኛው የመዝሙር ክፍል ደግሞ መዝሙር 39 ነው። ቆይቼ እግዚአብሔርን ደጅ ጠናሁ፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ። ከጥፋትም ጉድጓድ ከረግረግም ጭቃ አወጣኝ፣ እግሮቼንም በድንጋይ ላይ አቆማቸው፣ አረማመዴንም አጸና። አዲስ ዝማሬ ለአምላካችን ምስጋና በአፌ ጨመረ። ብዙዎች ያያሉ ይፈሩማል፣ በእግዚአብሔር ይታመናሉ፣ እግዚአብሔር የታመነ ነው የሚል የመዝሙር ክፍል ነው። ይህን የመዝሙር ክፍል ደግሞ ለምን አገልግሎት ነው የምንጠቀመው የሚለውን ስንመለከት የመጀመሪያው ይህንን የመዝሙር ክፍል ለምሳሌ የሆነ ቦታ ላይ የሆነ ጉዳይ ለማስፈጸም ስትሄዱ ያ ጉዳይ ይሁን አይሁን፣ ለምሳሌ መንግስት መስሪያ ቤት ሊሆን ይችላል፣ ጉዳይ ኑሯችሁ ልትሄዱ ትችላላችሁ። በተለይ ደግሞ በዚህ ዘመን በጣም አስቸጋሪ ነው። በጣም በብዙ መንገድ ነው የምንፈተነው የሆነ ጉዳይ ለማስጨረስ እና ይህን ጉዳይ መሆንና አለመሆኑን ለማወቅ 7 ጊዜ ጸልያችሁት ብትሄዱ የሚሆን ከሆነ የሆነ ምልክት ይሰጣችኋል፣ ልታዩ ትችላላችሁ። የሚሆንበት የደስታ ስሜት ሊሰማችሁ ይችላል። የማይሆን ከሆነ ደግሞ በውስጣችሁ የሆነ አይነት መልእክት ሊደርሳችሁ ይችላልና ያን ጉዳይ ለማስፈጸም ወደ ሆነ ቦታ ላይ ከመሄዳችሁ በፊት ይህንን መዝሙር እዛ ቦታው አካባቢ ስትደርሱ ቀደም ብላችሁ ወይም ደግሞ ከቤታችሁ ስትወጡ ጸልያችሁ 7 ጊዜ ጸልያችሁት መሄድ ማለት ነው እና ያ ጉዳይ ይሆናል አይሆንም የሚለውን ጉዳይ ቀድማችሁ እናንተ ፊል ልታረጉት ልታውቁበት የምትችሉት የመዝሙር ክፍል ነው፣ መዝሙር 39 ማለት ነው። ሌላኛው ደግሞ ከክፉ ነገር ሁሉ ለመሰወር የሚያገለግል የመዝሙር ክፍል ነው። ብዙ ጊዜ አይታችሁ ከሆነ በመንገድ ስንሄድ ሊሆን ይችላል፣ አደጋ ሊኖር ይችላል አይደለ? የሚገጥሙን ክፉ ሰዎችም ሊሆን ይችላል። ከክፉ ሰዎች አንደኛ ለመራቅ፣ ሁለተኛ በአጠቃላይም ከክፉ ነገር ሁሉ ለመሰወር የሚረዳ የመዝሙር ክፍል ነው መዝሙር 39 ማለት ነው። ሌላው መዝሙር 39 የሚያገለግለው ሰዎች በተንኮል የሚያስቧችሁ ከሆነ እንዲሁ ዝም ብለው እናንተን ለማጥቃት የሚሞክሩ አይነት ከሆኑ ይህንን መዝሙር እየጸለያችሁ በማይ አድርጋችሁ መጠጣት፣ እንዲሁም ደግሞ አካባቢያችሁ ሰው ካለ ይህን ሊያደርግ የሚችል ሰው ካለ በስሙ ለዛ ሰው መጸለይ በዚህ መዝሙር ክፍል ማለት ነውና መዝሙር 39 እንዲሁም ደግሞ እንዲገለጽላችሁ የምትፈልጉት ነገር ካለ በህልማችሁ ሊሆን ይችላል እንዲያልማችሁ አይነት ነገር ማለት ነው። ማለት ጉዳይ አጥብቃችሁ የምትሹት ነገር ካለ ይህንን የመዝሙር ክፍል እየጸለያችሁት 7 ጊዜ ጸልያችሁ መተኛት በንጽህና ሆናችሁ ቅድም እንዳልኩት ማለት ነው። ያንኛው ለራእይ ነው። ይሄኛው ደግሞ እንዲገለጥ በህልማችሁ ማየት የምትፈልጉት ነገር ካለ መሆንና ለመሆኑም ለማወቅ የሚረዳችሁ የመዝሙር ክፍል ነው። ከክፉ ሰዎች ለመሰወርም የሚያገለግል የመዝሙር ክፍል ነው። እንዲሁም ደግሞ በህልማችሁ እንዲገለጥላችሁ የምትፈልጉትን ነገር እዛ ጉዳይ መጸለይ ማለት ነው። ይህንን መዝሙር ክፍል በዛ እንዲገለጥላችሁ ለምትፈልጉት ጉዳይ ላይ መጸለይ፣ ያ ጉዳይ መሆንና ለመሆኑን የምታውቁበት ወደ ሆነ ቦታ ላይ ስትሄዱም ደግሞ ይህንን የመዝሙር ክፍል ጸልያችሁት መሄድ ማለት ነው። ከዛ ደግሞ ከክፉ ሰዎች መሰወር፣ ተንኮለኛ ሰዎች ይገጥሟችሁ ይህንን መዝሙር ክፍል መጸለይ፣ እንዲሁም ደግሞ በስማቸው ለነሱ መጸለይ ማለት ነው። እንዲሁም ደግሞ ሰዎች እንዳይጠሏችሁ የሚያደርግ የመዝሙር ክፍል ነው። በጣም በተደጋጋሚ ይህንን ርዕሰ ጉዳይ አንስቼዋለሁ። ሰዎች እንዲሁ ዝም ብሎ የሚጠሏችሁ አይነት ባህሪ ያላችሁ ከሆነ ወይም ደግሞ እንዲሁ የሚጠሏችሁ ከሆነ ይህንን የመዝሙር ክፍል እየጸለያችሁ በየጊዜው 7 ጊዜ ጸለያችሁ ደግሞ የጸለያችሁበትን ማይ ደግሞ መጠመቅ ማለት ነው። እንደዚህ አይነት ጉዳይ ሲገጥማችሁ መጠመቅ ነው
የምታደርጉት እሱን ብታደርጉ ይህንን የመዝሙር ክፍል ለዚህ አገልግሎት ልትጠቀሙበትና ልታውሉት የምትችሉት ነው ማለት ነው። ሌላኛው ሶስተኛው የመዝሙር ክፍላችን ደግሞ መዝሙር 40 ነው። ብፁዕ ዘይሌቡ ላዕለ ነዳይ ወመስኪን እምለትኪት ያድህኖ እግዚአብሔር ያዕቅቦ ወያዮ ወያበጽሖ ዲበ ምድር የሚል ነው በግዕዙ። በአማርኛው ደግሞ ለችግረኛ ለምስኪን የሚያስብ ምስጉን ነው፣ እግዚአብሔር በክፉ ቀን ያድነዋል፣ እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል፣ በምድር ላይም ያመሰግነዋል፣ በጠላቶቹም እጅ አያሳልፈውም። እግዚአብሔር በደዌ አልጋ ሳለ ይደረዋል፣ መኝታውም ሁሉ በበሽታው ጊዜ ያነጥፍለታል። ይህ የመዝሙር ክፍል በአብይ ጾም 4ኛው ሳምንት ማለት ነው እግዚአብሔር ይረዳው ውስተ አራተ ሕማሙ የሚል ምስባክ አለና በቅዳሴ ጊዜ የሚሰበክ ምስባክ ነውና ይህ የመዝሙር ክፍል አንደኛ በደዌ ለተያዙ ሰዎች፣ ካልጋቸው መንቀሳቀስ ለተሳናቸው፣ ሰውነታቸው ሽባ ለሆኑ ሰዎች መዝሙሩን ጸልየው በጣም ለብዙ ቀናት አድርገው፣ ብዙ ቀናት ሲባል የሆነ ምንድነው ዩኒክ የሆኑ ቀናት አይደል? ባለፈው የነገርኳችሁ 7 ፍጹም የሆኑ ማለት ነው 21 እነዚህን ቀናቶች መርጦ የመዝሙሩን 7 ጊዜ እየጸለዩ ወይም ደግሞ ለ40 ተከታታይ ቀናት ቢደረግ እንደ ሱባኤ ተደርጎ በደዌ ለተያዘ ሰው ፈውስ ይሰጣል ይህ የመዝሙር ክፍል ማለት ነው። በአጠቃላይ ደዌ ለመታው ሁሉ ለመፈወሻ የሚሆን ነው። 4ኛው የአብይ ጾም ሳምንት መጻጉዕ የሚባለው ነውና መጻጉዕ የተፈወሰበት ነውና እግዚአብሔር ይረዳው ውስተ አራተ ሕማሙ ነው የሚለውና እግዚአብሔር በደዌ አልጋ ላይ ሳለ ይረዳዋል የሚል የመዝሙር ክፍል ነውና እግዚአብሔር እንደረዳውም የተነገረለት የመዝሙር ክፍል ይሰበካል በዚህ ጊዜ በቅዳሴ ጊዜና ይህንን በደዌ ለተያዙ ሰዎች የሚያገለግል የመዝሙር ክፍል ነው ማለት ነው። ሌላኛው ደግሞ ሰዎች በጸብ እንዳይፈልጓችሁ እናንተን እንዳይጣሏችሁ ብትጸልዩት ሁልጊዜም እንዲሁ ስትወጡ ከጧት ከቤታችሁ ጸልያችሁት እንድትወጡት የሚመከር የመዝሙር ክፍል ነው። እንዲሁም ደግሞ ይህ የመዝሙር ክፍል የማታም የመዝሙር ጸሎት ነው። የማታ የመዝሙር ጸሎት ነው ማለትም የጸሎት ማታ የመዝሙር ዳዊት እንዲጸልይ ከቀመጡ የመዝሙር ክፍሎች መካከል አንደኛው ይሄ መዝሙር 40 ነው፣ የማታ ጸሎት ማለት ነው። ስለዚህ መዝሙር 40ን ሰዎች እንዳይጣሏችሁ፣ ለጸብ እንዳይፈልጓችሁ፣ በደዌ ለተያዘ ሰው ልትጠቀሙበት ትችላላችሁ። ከክፉ ሰዎችን ከናንተ ለማራቅ የሚያገለግል ነው። እንዲሁም ደግሞ ከክፉ ሰዎች አፍ ለመዳን እንዲያደረገ እያሉ ሰዎች በክፉ እንዳያነሷችሁ፣ በሌላችሁበት ነገር እንዳያነሷችሁ የሚያገለግል የመዝሙር ክፍል ነው። እንዲሁም ወደ ሆነ ቦታ ላይ ስትሄዱ ለምሳሌ ወደ መንግስት መስሪያ ቤት ቅድምም ብያችኋለሁ ለማስፈጸም እንዲሆን ለማድረግ ይህንን የመዝሙር ክፍል 7 ጊዜ ጸልያችሁ መሄድ ነው። አሁን ቅድም መሆንና ለመሆኑን ለማወቅ ነው ያልኳችሁ። ይሄ ደግሞ የመዝሙር ክፍል እንዲፈጸም ራሱ በንጽህና ሆናችሁ እግዚአብሔርን በቅንነት ሆናችሁ በልባችሁ ምንም አይነት ክፉ ነገር ሳታስቡ ይህንን እንደሚሆን በእርግጠኝነት ስሜት ተሰምቷችሁ ይህን የመዝሙር ክፍል ብትጸልዩት የምትሄዱበት ጉዳይ እንዲሆን ያደርጋል ማለት ነው። ስለዚህ ከመሄዳችሁ በፊት ይህን የመዝሙር ክፍል 7 ጊዜ ወይም ደግሞ ቀደም ብላችሁ የሆነ ጉዳይ ቦታ ለማስፈጸም ስትሄዱ ቀደም ብላችሁ ከሳምንት በፊት ለ7 ተከታታይ ቀናት እየጸለያችሁ ከዛ የጸለያችሁትንም ደግሞ ማዩን ብትጠጡትና ብትጠመቁት ያ ጉዳያችሁ እንዲሆን ይሆናል። ምንም ነገር ስትፈልጉ በአጠቃላይ የምትፈልጉትን ነገርም ለማግኘት የሚያገለግላችሁ የመዝሙር ክፍል ነው ማለት ነው። እንዲሁም ክፉ ሰዎችን ከናንተ ለምታርቁበት የመዝሙር ክፍል ነው መዝሙር 40 ማለት ነው። በአጠቃላይ መዝሙር 38፣ 39 እና 40 እነዚህን አገልግሎቶች የምትጠቀሙባቸው የመዝሙር ክፍላት ናቸው ማለት ነው። እነን ቪዲዮ ለወዳጆቻችን በችግር ውስጥ ላሉ ወንድሞቻችን ለሚያስፈልጋቸው ሼር እናድርግ። ከጅማሬ እስከ ፍጻሜ አብሮን የቆየ ቅዱስ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በሌላ ቪዲዮ እንገናኛለን። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። ይቆየን።